በብዙዎች ዘንድ የሚነገር አንድ አደገኛ ምክር አለ። በቢዝነስ ወይም በንግድ ሥራ ውስጥ ስኬታማ ለመሆን ሁሉንም ነገር ጥለህ መግባት አለብህ፣ ስራህን መልቀቅ አለብህ የሚል። ሆኖም ግን እንዲህ ብታደርግ ሁሉን ነገር አደጋ ላይ ትጥላለህ። ከላይ ስናየው ውሳኔው የጀግንነት ይመስላል። ነገር ግን ለአብዛኞቹ ቢዝነስ ጀማሪዎች መደናገጥ፣ ጭንቀትና ደካማ ውሳኔዎችን የመወሰኛ መንስኤ ይሆናል። ስራህን አለመልቀቅ ፈሪነት አይደለም፣ ብልህነት እንጂ። የቅጥር ስራ ይህ ነገር አሁን መሰራት አለበት ከሚል ጭንቀት ያድናል። ስህተቶችን ለመስራትና ሐሳቦችህን ለማሳደግ የመፈተሻ ቦታ ይሰጣል። ዛሬ ከዚህ መጽሐፍ በዚህ ምዕራፍ ውስጥ ስራህን እንዴት ቢዝነስን ለመገንባት መጠቀም የምትችልባቸውን 3 ቁልፎችን የምናይ ይሆናል። ይህም የቅጥር ስራህን ቢዝነስ መጀመሪያ ለማድረግ እንዴት እንደምትጠቀመው፣ በመቀጠልም በምትፈልገው ጊዜ ሳይሆን ባለ ጊዜ እንዴት ቢዝነስን መገንባት እንደምትችል፣ በመጨረሻም ስራህ የመጀመሪያ ደንበኛ ነው የሚለውን ቁልፍ ነጥብ አንድ በአንድ እየበታተንን እናያለን። ይህ መጽሐፍ የቢዝነስ መመሪያ የሚል ሲሆን በአማርኛ ስላለ እንደተለመደው የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ የመጽሐፉን ስም በመጥቀስ ብትጽፉልን መጽሐፉን የምንልክላችሁ ይሆናል። ይህ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። አሁን በመቀጠል ወደ መጽሐፉ የመጀመሪያው ነጥብ ማለትም የቅጥር ስራህን ቢዝነስ መጀመሪያ እንዴት እንደምታደርገው እንመልከት። የቅጥር ስራህን ቢዝነስ መጀመሪያ አድርገው ስል ምን ማለቴ እንደሆነ በመቀጠል እንይ። የቅጥር ስራ ወጥመድ አይደለም፣ የመጀመሪያው ሀብት ማግኛ መንገድ እንጂ። በጣም ብዙ ቢዝነስ ጀማሪዎች ከቅጥር ስራ መውጣት እንዳለባቸው ያስባሉ። ሆኖም ቢዝነስ ስትጀምር ስራህ ጠላት ሳይሆን ነፃነትህን የሚሰጥ ሞተር ነው። ለምሳሌ ኪራይ ይከፍልልሃል፣ ምግብህን ይገዛልሃል፣ ጭንቀትህንም ቀለል ያደርገዋል። እናም ጎዳና ሳትወጣ ቢዝነስህን ለመሞከር ጊዜ ይገዛልሃል እያልኩ ነው። ደሞዝህን ቢዝነስ እንደ ማስጀመሪያ ካፒታል አድርገህ ተመልከተው። ደሞዝህንም በጥበብ ተጠቀምና ለትልቅ ነገር ማስጀመሪያ አድርገው። እንደ እውነቱ ከሆነ በምሽት በምሳ ረፍቶችና ቅዳሜና እሁድን ጨምሮ የተገነቡ ብዙ ታላላቅ ቢዝነሶች አሉ። አሁን ላይ የቢሊዮን ዶላር ካምፓኒ የሆነው የስፓንክስ መስራች የሆነችው ሳራ ብሌክሊ የቢዝነስ ሐሳቧን በምሽት ስትሰራ ቀን ላይ የፋክስ ማሽኖችን ትሸጥ ነበር። እንደ ቢዝነስ ጀማሪ ምርጡ ንብረትህ ጊዜ አይደለም፣ መረጋጋት እንጂ። እናም ይህንን ስራ ይሰጥሃል። የበለጠ ሐሳቡን ለማብራራት ይህን እውነተኛ የቢዝነስ ታሪክ እንመልከት። ይህ ቢዝነስ በደሞዝ የተገነባ ቢዝነስ ይባላል። ፌል ናይት ናይክን ወይም የጫማ ካምፓኒን ሲያቋቁም ስራውን አላቆመም ነበር። እንዲያውም ጫማ እየሸጠ የሙሉ ጊዜ የቢዝነስ ባለሙያ ሆኖ ሰርቷል። የሚያገኘውን ገንዘብም በህይወት ለመትረፍ ብቻ ሳይሆን ለቢዝነሱ ዕቃ ለመግዛት፣ የጉዞ ወጪዎችን ለመሸፈን ያስፈልገው ነበር። የቢዝነስ ሞዴሉን ከፈተሸ፣ በጃፓን ካሉ አቅራቢዎች ጋር ግንኙነት ከገነባና እውነተኛ የገበያ ፍላጎት ካገኘ በኋላም ነበር ሙሉ ጊዜውን በናይክ ላይ ያተኮረው። የዚህ እውነተኛ የቢዝነስ ሞዴል ቁልፍ ሐሳብ ምንድነው? ያኔም ቢሆን ስራውን የመልቀቅ ውሳኔው አደገኛ ነበር። ነገር ግን ለቅጥር ስራው ምስጋና ይግባውና ተረጋግቶ የራሱን ቢዝነስ እንዲጀምር አስችሎታል። ዛሬ ናይክ ከ100 ቢሊዮን ዶላር በላይ ዋጋ ያለው ካምፓኒ ሆኗል እንበልና አነስ ያለ በኦንላይን ዕቃዎች የሚሸጥ ቢዝነስ እየሞከርክ እንደሆነ አድርጋ አስብ። ስራህን ወዲያው ካቋረጥክ የሚያመልጥህ እያንዳንዱ ሽያጭ ቀውስ ውስጥ ይከታል። ለመኖርም በየቀኑ ዕቃህን የሚገዛ ሰው መኖር አለበት። ነገር ግን የቅጥር ስራህን ከቀጠልክ ጊዜህን ወስደህ ስለ ቢዝነስ ስራ ማንበብ፣ ማህበራዊ ሚዲያዎች ላይ ተከታዮችን መፍጠርና ቅዳሜና እሁድ ላይ ትዕዛዞችን መላክ ትችላለህ። ስለ ኪራይም ሆነ ስለምትበላው ምግብ አትጨነቅም። ይህም ወደ ተሻሉ ውሳኔዎች ይመራሃል፣ ታጋሽም ያደርግሃል። ሆኖም ግን ብዙዎች የሚሰሯቸው ስህተቶች አሉ። ስለሰለቸህ ወይም ስለሚደክምህ ብቻ ስራህን በቶሎ መልቀቅ፣
መጀመሪያ እንዲህ እንድትሆን ያደረገ መንስኤውን ሳታስተካክል ይህን ማድረግ ትልቅ ስህተት ነው። ስለ ቢዝነስ ገና በጅምሩ እያለ ለሁሉም ሰው መንገር፣ ይህ ቢዝነስ መስመር እስኪይዝ ድረስ ዝም ማለት አለብህ የሚለውን ሕግ ይጥሳል። ማድረግ የሚኖርብህ እነዚህን 4 ነገሮች ነው። ከደሞዝህ የሆነ ያህሉን ለቢዝነስ መድብ። ከተቻለ በቤት ውስጥ ሆነ አሊያም በኮንትራት የምትሰራቸውን ስራዎች ፈልግ። ይህም ለቢዝነስ ጊዜ እንዲኖር ያደርግሃል። በመቀጠል ከቅጥር ስራ የምታገኛቸው ጥቅማ ጥቅሞችን ለቢዝነስ ተጠቀማቸው። የሶፍትዌር መሳሪያዎች፣ የትምህርት ክፍያ ወይም ስልጠና ሊሆን ይችላል። በመጨረሻም መቼ ከቅጥር ስራ መልቀቅ እንዳለብህ እቅድ አውጣ። ቢዝነስ ምን ያህል ገንዘብ ወይም ደንበኛ ሲኖረው ስራህን ለመልቀቅ ተዘጋጅተሃል? ለዚህ ጥያቄ ቆም በልና አጥጋቢ መልስ ይኖርህ። እነዚህን 4 የራስ መጠይቆች አንድ በአንድ በመመለስ ይህንን ሐሳብ የበለጠ መረዳት ትችላለህ። የመጀመሪያው የአሁኑ ስራዬ የቢዝነስ ሐሳቤን የሚደግፍባቸው 3 መንገዶች የትኞቹ ናቸው? በመቀጠል በቢዝነሴ ላይ ኢንቨስት ለማድረግ ከእያንዳንዱ ደሞዜ ምን ያህል ገንዘብ ለቢዝነሴ መመደብ እችላለሁ? በቢዝነሴ ላይም ሆነ በቅጥር ስራዬ ላይ ተወጥሬ ራሴን በእጅጉ እንዳላደክም ምን ድንበሮችን ማዘጋጀት አለብኝ? በመጨረሻም የነጻነት ቁጥሬ ስንት ነው? ወይም ስራዬን ከመልቀቄ በፊት ምን ያህል ገንዘብ መቆጠብ ወይም ምን ያህል ገቢ ከቢዝነሴ ማግኘት አለብኝ? እነዚህን የራስ መጠይቆች አንድ በአንድ ለመመለስ ሞክር። በመቀጠል ወደ ሁለተኛው ነጥብ ማለትም በምትፈልገው ጊዜ ሳይሆን ባለህ ጊዜ እንዴት ቢዝነስን መገንባት እንዳለብህ አሳያለሁ። ተጨማሪ ጊዜ አያስፈልግህም። የሚያስፈልግህ የተሻለ ትኩረት እንጂ። አብዛኞቹ ጀማሪዎች ነገሮችን ለማድረግ ስራ የሌለበት ነፃ ረጅም ረፍት ወይም ፍጹም ሳምንት ያስፈልገናል ብለው ስለሚያስቡ ቢዝነስ ለመጀመር ይዘገያሉ። ነገር ግን ምርጥ ቢዝነስ ጀማሪዎች ባላቸው ጊዜ ቢዝነሳቸውን ይገነባሉ። ከራት በኋላ 1 ሰዓት ብቻ ካለ ወይም በሳምንቱ መጨረሻ ላይ ጥቂት የረፍት ቀናት ካሉ፣ እነዚህ የተሰረቁ ደቂቃዎች ካሉ እጅግ በጣም በቂ ነው። እንደ እውነቱ ከሆነ የጊዜ እጥረትም ሆነ ሌሎች ገደቦች ፈጠራን ሊያሳድጉ ይችላሉ። ገደቦች ለጉዳዩ ቅድሚያ እንድትሰጥ ያስገድዱሃል። ከመጠን በላይ ማቀድን አቁመህ ማድረግንም ትጀምራለህ። በቂ ጊዜ መጠበቅ ብዙውን ጊዜ በፍርሃት ውስጥ እንድትደበቅ ያደርግሃል። ብዙ ሰዎች ጊዜ የለንም ቢሉም ቢዝነስ ለመጀመር ከሚያስፈልጋቸው ጊዜ በላይ የማይወዱትን የቴሌቪዥን ፕሮግራም ወይም ሶሻል ሚዲያ፣ ቲክቶክ እና ዩቲዩብ ላይ በማይረቡ ነገሮች በመመልከት ያሳልፋሉ። ይህ ስለ መቸኮል ወይም ለቢዝነስ ተጨማሪ ጊዜ ስለመስጠት አይደለም፣ ያለህን ጊዜ በአግባቡ ስለመጠቀም እንጂ። በትንሹ ጀምር፣ ወጥነትህም ጥንካሬን ያመጣልሃል። አሁንም አንድ እውነተኛ የቢዝነስ ታሪክ እዚህ ጋር ላጋራ። ይህ እውነተኛ የቢዝነስ ታሪክ ትርፍ ጊዜና ቢዝነስ ብየዋለሁ። ሁሉ ነገር የሚሸጥበትና የሚገዛበት ዌብሳይት ነው። ስራ፣ ቤት፣ ጫማ፣ ቧንቧ ሰሪ፣ ሁሉንም ነገር በአንድ ቦታ ላይ ታገኝበታለህ በዚህ ዌብሳይት። መስራቹም ክሬግ ኒውክማርክ ይህንን ታዋቂ ዌብሳይት ከመስራት በፊት በአይቢኤም ውስጥ የሶፍትዌር ኢንጂነር ሆኖ ተቀጥሮ ይሰራ ነበር። ብዙ ትርፍ ጊዜ አልነበረውም። ሆኖም ያለውን ጊዜ ተጠቅሞበታል። በአካባቢው ስላሉ ዝግጅቶች ለጓደኞቹ ኢሜል በመላክ ከዚያም ቀስ በቀስ አዳዲስ ነገሮችን እየጨመረ ሄደ። ለደንበኞቹም ምላሾችን መስጠትና የሚሉትንም መስማት ነበረበት። እርሱ ሌሊቶቹን ሙሉ በአዲስ ቢዝነሱ ላይ አላሳለፈም ወይም ደግሞ የቅጥር ስራውን አላቆመም። ያለውን ትርፍ ጊዜ አመጣጥኖ ተጠቀመ እንጂ። የሱ ቢዝነስ ቁልፉ ሐሳብ አዲሱን ቢዝነሱን በየቀኑ በጥቂት እያሻሻለ በመጨረሻ በአሜሪካ ውስጥ በጣም ከሚገኙ ድረገጾች አንዱ እንዲሆን አደረገው። በየቀኑ ለ10 ሰዓታት መልፋትም ሳያስፈልገው። እንበልና ከጠዋት እስከ ማታ የቅጥር ስራ ሰርተህ ወደ ቤት ትገባለህ። ደክሞሃል። ነገር ግን ማህበራዊ ሚዲያ ላይ ጊዜ ከማሳለፍ ወይም ለ2 ሰዓት አንድ ፊልምን ከመመልከት ይልቅ
45 ደቂቃ በቢዝነስ ላይ ብታሳልፍ ይህም በሳምንት 5 ሰዓት ነው። በአንድ ወር ውስጥ ይህ 20 ሰዓት ይሆናል። በአንድ ዓመት ውስጥ 250 ሰዓት። ይህም ብዙ ሰዎች በህልማቸው ላይ ከሚያጠፉት የበለጠ ጊዜ ነው። ብዙ ሰዎች የሚሰሩት 4 ወይም 3 ስህተቶች አሉ። እነዚህን ስህተቶች አንተም እንዳትሰራ ተጠንቀቅ። በቀን 1 ሰዓት ብቻ ትርፍ ሰዓት እያለህ እጅግ ትላልቅ ነገሮችን ለመርሳት ወይም ለማድረግ ማቀድ ባለ ጊዜ በትንሹ ጀምር። ሁሉንም ነገር በአንድ ጊዜ ለመስራት እንዳትሞክር። ለስንፍና ከመጠን በላይ ራስህን መውቀስ ጥሩ አይደለም። ራስህን ይቅር በለው፣ አስተካክል፣ እናም እንደገና ጀምር። ማድረግ የሚኖርብህ እነዚህን 3 ተግባራዊ መመሪያዎች ነው። አንደኛው ሳምንታዊ ጊዜ መድብ። በሳምንት ከ3 እስከ 5 ትናንሽ ተግባራትን የምትከውንባቸውን ጊዜዎች መድብ። ይህም እንደ ማስፈንጠሪያ ይሆናል። ሁለተኛው የዕለት የኃይል ሰዓት ፍጠር። ሊደገም የሚችል ከፍተኛ ውጤት ያለው የ60 ደቂቃ ጊዜን በየቀኑ መድብ። በመጨረሻም ከስልክ ጋር ያለህን ወዳጅነት ቀንስ። ትኩረትህን የሚከፋፈሉ አፕሊኬሽኖችን አጥፋ። በየዕለቱም ያለ ስልክ የምትቆይበትን ጊዜ መድብ። እነዚህን 5 የራስ መጠይቆች አሁኑኑ ራስህን ጠይቅ። በየሳምንቱ ስንት ሰዓት ለቢዝነስ ስራዬ መስጠት እችላለሁ? ብዙውን ጊዜ ትኩረት የማገኝበት ወይም ሌላ ሰው ሐሳቤን ሊበትንብኝ የማይችለው ሰዓት የትኛው ነው? ተጨማሪ ጊዜ ለማግኘት የትኞቹ 3 አስፈላጊ ያልሆኑ ጊዜ አባካኝ ተግባራትን መቀነስ እችላለሁ? በመጨረሻም ተጨማሪ ጊዜ ለማግኘት የትኞቹን 3 አስፈላጊ ያልሆኑ ጊዜ አባካኝ ተግባራትን መቀነስ እችላለሁ? በተጨናነቀ ቀን እንኳን ወይም ደግሞ ድብርት ውስጥ ብገባ እንኳን ምን የተሻለና ሊደገም የሚችል ተግባር መስራት እችላለሁ? የኔ ፍጹም የሆነ የኃይል ሰዓት ምን ይመስላል? ምን ነገሮችንስ ልሰራበት እችላለሁ? እነዚህን 5 የራስ መጠይቆችን ወረቀትና እስክሪብቶ በመያዝ አንድ በአንድ በመመለስ ስለ ራስህ፣ ስለ ቢዝነስህ እንዲሁም ስላለ ጊዜ እንዲሁም ስላለ ሰዓት የበለጠ መረዳትና ማወቅ ትችላለህ። በምትፈልገው መንገድ መጠቀም ያስችላል። በመጨረሻ የምናየው ስራህ የመጀመሪያ ደንበኛ ነው የሚለውን 3ኛውን እና የመጨረሻውን ሐሳብ ይሆናል። ቢዝነስ ስትጀምር የቅጥር ስራ የቤት ኪራይህን ለመክፈል ብቻ አይደለም የሚጠቅምህ፣ የስልጠና ቦታህም ነው። በቅጥር ስራ ውስጥ የምታዳብራቸው ችሎታዎችህ፣ ልማዶችህና አስተሳሰቦችህ የወደፊት ቢዝነስህን በቀጥታ ይቀርጻሉ። የአሁኑን ቀጣሪህንም እንደ መጀመሪያ ተከፋይ ደንበኛ አድርገህ ያዘው። እስቲ አስበው፣ ለዚህ ስራ ዋጋ እየሰጠ ነው? ቀጣሪህ ባንተ ይታመናል? ከሰራተኞችም ጋር ሆነ ከደንበኞች ጋር በደንብ ትግባባለህ? አንድ ሰው በየወሩ ደሞዝ እየከፈለ እነዚህን ነገሮች ማድረግ ካልቻልክ የራስህን ቢዝነስ ስትጀምር 10 እጥፍ ከባድ ይሆንብሃል። አሁን የሌለህን የደንበኛ አያያዝ ከየትም አታመጣም። አሁን የሌለህ የሥራ አፈጻጸምም የራስህን ቢዝነስ ስትጀምር በፍጹም አይኖርህም። ስራህን እንደ ላብራቶሪ ተጠቀምበት። ሐሳቦችህን ፈትናቸው። ከደንበኞች ጋር ያለ ግንኙነትን አሳድግበት። በጫና ውስጥ መስራትን ተማርበት። እንዲህ ካደረግ የቅጥር ስራህን ቢዝነስህን ለመጀመር እንደ መልመጃ ይሆናል። በመቀጠል አስተናጋጁ ባለሀብት የሆነውን እውነተኛ የቢዝነስ ታሪክ በማጋራት ምን ማለቴ እንደሆነ የበለጠ ላስረዳ። FUBU የተባለ ታዋቂ የልብስ ብራንድ መስራችና ባለሀብቱ ዳይመንድ ጆን የልብስ ብራንዱን ከመሬት አንስቶ ሲገነባው ሬስቶራንት ውስጥ አስተናጋጅ ሆኖ ይሰራ ነበር። እያንዳንዱን ደሞዙን ቢዝነሱን ለመርዳት ተጠቅሞበታል። ከሁሉም በላይ ደግሞ ደንበኞችን እንዴት መያዝ እንዳለበት፣ እንዴትም በአንድ ጊዜ ብዙ ስራዎችን መከወን እንዳለበት አስተምሮታል። የምግብ ቤት አስተናጋጅ መሆኑ ዝቅ እንዳለ እንዲሰማው አላደረገውም። ይልቁኑ ስራውን እንደ መጀመሪያ ደንበኛው አድርጎ ይመለከተው ነበር። ደንበኞችን ሲያስተናግድ እንዴት ሰዎችን መያዝ እንዳለበት ራሱን አስተምሯል። ከአስተናጋጅነት የሚያገኘው ገቢንም ቢዝነሱን ለመገንባትና ለማስቀጠል ተጠቅሞበታል።
የሱ ቢዝነስ ቁልፍ ሐሳብ እርሱ የቅጥር ስራውን እንደ መለማመጃ ሜዳ መጠቀሙ ወደ ራሱ የቢዝነስ ዓለም ሲገባ ነገሮች ቀላል እንዲሆኑ አድርጎለታል። በአንድ ሱቅ ውስጥ ተቀጥረ ትሰራለህ። ሆኖም የራስህን የዲዛይን ስቱዲዮ መጀመር ትፈልጋለህ እንበል። ከደንበኛ ጋር ያለህ እያንዳንዱ ግንኙነት የሽያጭ ስነ ልቦና ያስተምርሃል። እያንዳንዱን የዕቃ ዝርዝር ስትከታተል አእምሮህን ለጥቃቅን ጉዳዮች ትኩረት እንዲሰጥ ታለማምደዋለህ። እያንዳንዱ አስቸጋሪ ሁኔታም ትዕግስትህን ይገነባል። ደንበኞችን፣ የጊዜ ገደቦችንና አስተያየቶችን ሁሉ ስታስተዳድር ያ ሁሉ ለምትጀምረው ቢዝነስ ይጠቅምሃል። ሆኖም እነዚህን ተመሳሳይ ስህተቶች ሌሎች እንደሚሰሩት አንተም እንዳትሰራ መጠንቀቅ አለብህ። የቅጥር ሥራ ከቢዝነስ ግቦች ጋር እንደማይዛመድ ማሰብ ትክክል አይደለም። ህልምህን እየገነባ ስለሆነ ብቻ ተቀጥረ የምትሰራበትን ሥራ ችላ ማለት የለብህም። የራስህን ቢዝነስ ስለመጀመር ብቻ በድንገት ጎበዝ ሰራተኛ እንደምትሆን በማሰብ በቅጥር ሥራ ላይ ያልነበረ ባህሪ የራስህን ሥራ ስለመጀመር ብቻ በፍጹም አይመጣም። ስለዚህ አስተዋይ መሆን አለብህ። ማድረግ የሚኖርብህ እነዚህን 5 ተግባራዊ መመሪያዎች ነው። አሰሪህን እንደ ቁጥር 1 ደንበኛ አድርገህ ማሰብ ጀምር። ከቅጥር ሥራ የምትማርባቸው ነገሮች ካሉ በጽሑፍ ዘርዝረህ አስቀምጣቸው። በየሳምንቱም የባህሪህን እድገት ላይ ክትትል አድርግ። የስሜት ብልሃትን ለማዳበር የሥራ ፈተናዎችን ተጠቀም። መደበኛ ተግባራትን እንደ ልምምድ ውሰዳቸው። ለምሳሌ ትኩረትን ለማግኘት ጊዜን በአግባቡ ለመጠቀም። በመጨረሻም በኋላ ላይ ሊረዱህ የሚችሉ ግንኙነቶችን በሥራ ቦታ ላይ ገንባ። ከባለሀብቶች፣ ከአማካሪዎች ወይም ከደንበኞች ጋር ሊሆን ይችላል። አሁንም ወረቀትና እስክሪብቶን በመያዝ እነዚህን 5 ጥያቄዎችን አንድ በአንድ ለመጠየቅ ሞክር። በሥራ ቦታ በየቀኑ የማደርገውና ከወደፊቱ ቢዝነሴ ጋር የተያያዘ አንድ ነገር ምንድነው? ኮከብ ሰራተኛ የሚያደርገኝ ምን አይነት ባህሪ ነው? ከዚህ ሳምንት በሥራዬ ካጋጠመኝ አንድ አስቸጋሪ ሁኔታ እንዴት መማር እችላለሁ? በሥራዬ ውስጥ ያልመረመርኳቸው ምን አይነት ድብቅ ዕድሎች አሉ? ይህን ሥራ እንደ ደንበኛ እንዲይዝ የሚረዳኝ የትኛው የአስተሳሰብ ለውጥ ነው? ለምሳሌ ከነገ ጀምሮ በጠዋት ሥራ ቦታ እገኛለሁ የሚል ሊሆን ይችላል። እነዚህን 5ቱን ነጥቦች አንድ በአንድ በመጠየቅ የበለጠ በዚህ ሐሳብ ዙሪያ ስለራስህ መረዳት ይኖርሃል። ስራህን አትልቀቅ። የቅጥር ስራህን ቢዝነስ መጀመሪያ አድርገው። በምትፈልገው ጊዜ ሳይሆን ባለ ጊዜ እንዴት ቢዝነስን መገንባት እንደምትችል፣ ስራህ የመጀመሪያ ደንበኛ እንዴት እንደሆነ ከዚህ መጽሐፍ አንድ በአንድ ለማየት ችለናል። ይህ መጽሐፍ እንኳን ወደ ቢዝነሱ ዓለም በደህና መጣ የሚል መጽሐፍ ሲሆን ይህ መጽሐፍ የተዘጋጀው በቢዝነሱ ዓለም ጀማሪ ከሆኑት አንስቶ የቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ነው። መጽሐፉ ከቅጥር ተላቀው ቢዝነስ ለመጀመር ለሚፈልጉ፣ ለቢዝነስ ጀማሪዎች፣ ቢዝነሳቸው አላድግ ላለና ለውጥ ለተቸገሩ የቢዝነስ ባለቤቶች፣ በቢዝነሱ ዓለም ስኬታማ ሆነው የቢዝነስ ኢምፓየር ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ ነው። አስታውስ፣ ዘመኑ በቅጥር ደሞዝ ብቻ ወይም በአንድ ቢዝነስ ብቻ የሚገፋ ዘመን አይደለም። ከቅጥር ጎን ለጎን በቢዝነሱ ተፍ ማለት አለብህ። የተጀመሩ ቢዝነሶች ካሉ በስኬቱ ማማ ላይ ማስቀመጥ ግድ ይላል። ይህ መጽሐፍ 100 መመሪያዎችን የያዘው የቢዝነስ መመሪያ መጽሐፍ ሲሆን ከጀማሪነት አንስቶ የቢዝነስ ኢምፓየርን እስከ መገንባት የሚረዳ መጽሐፍ ሆኖ አግኝቼዋለሁ። መጽሐፉ ዝም ብሎ ትችላለህ፣ አይዞ፣ በርታ እያለ የሚያነቃቃ አይደለም። ከማሰብ ጀምሮ መሬት ላይ አውርዶ ማማ ላይ እስከ መስቀልና የቢዝነስ ኢምፓየርን እስከ መገንባት ድረስ ያሉትን ጉዞዎች እያሳየና ከራስ ጋር እንድትማከር እያደረገ የሰላ የቢዝነስ ሰው የሚያደርግህን መመሪያዎች በሚጣፍጥ መልኩ አዋዝቶ የሚመግብ መጽሐፍ ነው። እያንዳንዱ ቢዝነስ ሊመራበት የሚገባውን መመሪያ ጠንቀቅ አድርጎ ስለያዘ ብዙ የቢዝነስ መጽሐፎችን በማንበብ የምታጠፋውን ጊዜ ይቆጥብልሃል። ከምንም በላይ ደግሞ በቀላሉ
ተግባራዊ ልታደርጋቸው የምትችላቸውን ስኬታማ የሚያደርጉ የቢዝነስ መመሪያዎችን ይሰጣል። ይህ መጽሐፍ እንኳንም እጄ ላይ ገባ፣ እንኳንም ገዛሁት። መጽሐፉን በማንበብ ፈጽሞ እንደማትቆጭ በልበ ሙሉነት ላረጋግጥልህ እወዳለሁ። እነሆ ቢዝነስን ለመጀመር፣ ቢዝነስን ለመገንባት 100 የቢዝነስ መመሪያዎችን የያዘውን የቢዝነስ መመሪያ መጽሐፍ አንብብ። መጽሐፉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ብትጽፉልን መጽሐፉን ወደ እናንተ ምልክ ይሆናል። ቪዲዮ እንደተለመደው ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዤ እስክመጣ ድረስ ቸርን ሰንብት።